መስራት ከቻለ ወደ ተሻለ ደረጃ ላይ መድረስ እንችላለን ማለት ነው። ሰፊ የስራ ዕድል ይመጣል፣ የውጭ ቁጠባ ወደ ኢትዮጵያ ይመጣል፣ ኢንቨስትመንት ይስፋፋል። የሀገር ምርት ላይ እንዲተማመን ማድረግ ይቻላል። የቴክኖሎጂ ባለቤት መሆንም አለብን። ገና ብዙ ያልተነካ ነገር አለ። ግባችን ግልጽ ነው። መንገዱ የተሳካ ግብ ላይ እንዲደርስ በመርህ የሚመራ በፖሊሲ የሚደገፍ አቅጣጫን ይፈልጋል። ኢትዮጵያ ወደ ተጨባጭ ሀብትነት ሊመነዘሩ የሚችሉ የተፈጥሮ ጸጋዎች አሏት። ኢትዮጵያ ማምረት ትችላለች። ልማትን ስንል በቂ መሬት፣ በቂ ውሃ፣ ሊያመርት የሚችል በቂ ወጣት፣ አሁን ደግሞ ምርትን መደገፍ የሚችል ኢነርጂ። ግብርናን ብቻ ያስቀደመ ፖሊሲ ሌሎች ቁልፍ ዘርፎች እንዲዘነጉ አሊያም እድገታቸው አዝጋሚ እንዲሆን በር ከፍቷል። ከነጠላ የኢኮኖሚ ዘርፍ መሪነት ወደ ብዝሃ ዘርፍ ፖሊሲ መሸጋገሩ ምን ፋይዳ ይኖረዋል? እንደ ሀገር የሥራ ዕድል እጦት ችግሮችን ለመፍታት፣ እንደ ሀገር የዜጎችን ገቢ ለማሻሻል እና ጠንካራና ተወዳዳሪ ኢኮኖሚ ያለው ሀገር ለመገንባት ምርታማነትን ማሻሻል እጅግ በጣም አስፈላጊ ነው። የአምራች ኢንዱስትሪው ዘርፍ ምን ገጥሞት ነበር? ከማምረት አቅማቸው ዝቅ ባለ ደረጃ ነው እያመረቱ ያሉት። ኢትዮጵያ ታምርት ንቅናቄ ማድረግ ለምን አስፈለገ? ከውጭ የምናስገባውን ከተካን ራሱ በጣም ትልቅ ሰክሰስ ነው። ዘርፉ ምንስ ግብ አስቀምጧል? ግባችን ግልጽ ነው። የተፈጥሮ ጸጋዎች የእድገት መሰላል ናቸው። ከአንዱ ደረጃ ወደ ሌላኛው ለመሻገር ድልድዩ ራዕይና ሥራ ነው። ጥረት ደግሞ አድካሚውን የሥራ ጉዞ በማቃለል ወደ ተግባር እንዲቀየር ጥርጊያ መንገድ ያበጃል። መንገዱ የተሳካ ግብ ላይ እንዲደርስ በመርህ የሚመራ በፖሊሲ የሚደገፍ አቅጣጫን ይፈልጋል። ኢትዮጵያ በኢኮኖሚው ዘርፍ ለውጥና እድገት ለማምጣት በአዲስ ሕሳቤ የሚመራ አዲስ ፖሊሲ ይዛ መጥታለች። ለ3 አስርት ዓመታት ገደማ ኢትዮጵያ የምትመራበት የግብርና መር ኢኮኖሚ ፖሊሲ ዛሬ በብዝሃ ዘርፍ ኢኮኖሚ ፖሊሲ ተተክቷል። ግብርናን ጨምሮ ኢንዱስትሪ፣ ቱሪዝም፣ ቴክኖሎጂና ማዕድን የኢኮኖሚው የለውጥና የእድገት ቀያሽ ዋነኛ ዘርፎች ናቸው። ለኢኮኖሚው እድገት ትልቅ ተስፋ የተጣለበት የብዝሃ ኢኮኖሚው አንዱ ዘርፍ ኢንዱስትሪ ነው። ጥሬ ዕቃዎችን ወደ እሴት በመቀየር ሚና ያለው፣ የሥራ ዕድልን በመፍጠር ሰፊ ድርሻን የሚይዝ፣ ከውጭ የሚገቡ ምርቶችን በመተካት የውጭ ምንዛሬን የሚያድን፣ ንግድና ኢንቨስትመንትን በማበረታታት የኢኮኖሚው እድገት አንዱ ሞተር ነው። አቶ መላኩ አለበል የኢንዱስትሪ ሚኒስትር። የብዙ ሀገራትን እድገት ስናየው ወደ ዓለም ገበያ በቀረቡ ቁጥር ነው እድገታቸው በጣም የተቀላጠፈ ሄደው። ስለዚህ WTO ላይ እና አፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ ላይ በመግባታችን ምክንያት ተጨማሪ አዳዲስ ማኑፋክቸሪንግ ኢንዱስትሪዎች ወደ ኢትዮጵያ እንዲመጡ ማድረግ እንችላለን፣ እድል እናገኛለን። ሰፊ የስራ እድል ይመጣል፣ የውጭ ቁጠባ ወደ ኢትዮጵያ ይመጣል፣ ኢንቨስትመንት ይስፋፋል። ስለዚህ የእኛም ማኑፋክቸሪንግ ኢንዱስትሪ ምርቶች ተደራሽነት በዚያው ልክ እያደገ ይሄዳል። ዘርፉ በኢኮኖሚ ውስጥ ትልቅ ድርሻ እንዲይዝ ከፖሊሲ ጀምሮ ትልቅ ትኩረት አግኝቷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሰሞነኛ ንግግራቸው አምራች ኢንዱስትሪው ኢኮኖሚ ላይ ግልጽ ፖሊሲን አስቀምጧል። ግባችን ግልጽ ነው። ስራ መፍጠር፣ እድልን ማስፋት፣ የህዝባችንን አቅም የሚያንጸባርቅ ኢኮኖሚ መገንባት ነው። የቤት ስራችን የሚሆነው ይህንን አቅም በአርሶ አደሮች፣ በሰራተኞች፣ በስራ ፈጣሪዎችና በአመራሩ የተባበረ ክንድ ወደ እሴት መለወጥ ነው። ይህ የኢትዮጵያን የእድገት ደረጃ የሚወስን ከሌሎች ዘርፎች ጋር ተዳምሮ ለውጥ እንዲያመጣ የሚጠበቅ ዘርፍ ነው። በመስኩ የተሰማሩ አካላትም ሚናቸው ከፍ ያለ ነው። ሀገራችን በጣም ብዙ ኦፖርቹኒቲ አላት፣ ብዙ እድል አላት። አፍሪካ ላይ መሆናችን በራሱ ትልቅ ገበያ ነው። የምናስገባው ደግሞ በጣም ብዙ ነው ከውጭ። ይህን የምናስገባውን ከተካን ራሱ በጣም ትልቅ ሰክሰስ ነው። በማኒፋክቸሪንግ ኢትዮጵያ ገና ምንም ያልነካችው ነው። ብዙ ሰው የሀገር ውስጥ ምርት የሚል አመለካከት፣ ሮንግ የሆነ አመለካከት ነበረው በፊት። ለዓመታት የተዘነጋው የኢንዱስትሪው ዘርፍ ከፍ ያለ እድገት እንዲያመጣ ከ2014 ዓ.ም ጀምሮ በኢትዮጵያ ታምርት ንቅናቄ ሰፊ ሥራዎች ተሰርተዋል። የኛ ሀገር የማኑፋክቸሪንግ ኢንዱስትሪዎች አሁን ያሉበት ነባራዊ ሁኔታ ቢታይ ከማምረት አቅማቸው ዝቅ ባለ ደረጃ ነው እያመረቱ ያሉት። ማኑፋክቸሪንግ ኢንዱስትሪ ዘርፉ በአጠቃላይ ያሉባቸውን ማነቆች በተቀናጀ በተባበረና ሁሉን አቀፍ በሆነ እንዲሁም ደግሞ ዘላቂነት ባለው መንገድ የመፍታትና የአምራች ኢንዱስትሪዎችን ምርትና ምርታማነት የማሳደግ አዳዲስ ኢንቨስትመንቶችን ወደ ዘርፉ የሚገቡ አዳዲስ ኢንቨስትመንቶችን ለመሳብ የተደረገ እና እየተካሄደ ያለ ንቅናቄ ነው።
የማህበረሰቡን ግንዛቤ ከማሳደግ ጀምሮ እስከ አገልግሎት አሰጣጥ ድረስ ልዩ ልዩ ማሻሻያዎችን እንዲደረጉ እድል ፈጥሯል። በደንብ የሰውን አመለካከት በመቀየር የሀገር ምርት ላይ እንዲተማመን ማድረግ ይቻላል። ኢትዮጵያ በጣም በቆዳ ምርቷ ትታወቃለች። ገና ብዙ ያልተነካ ነገር አላት። የቴክኖሎጂ ባለቤት መሆንም አለብን። የቅኝ ግዛት ስልትም ነው በዚህ ዘመን ቴክኖሎጂ ባለቤት ያለ መሆን ማለት ነው። አቅም እስካልፈጠርን ድረስ አሁንም ቅኝ ግዛት ስር ነን ማለት ነው። መስራት ከቻለ ምንድነው እርግጠኛ ነኝ ወደ ተሻለ ደረጃ ላይ መድረስ እንችላለን ማለት ነው። ለዓመታት ከ5 በመቶ በታች የእድገት ደረጃ ላይ የቆየው የኢንዱስትሪው ዘርፍ ዛሬ 13 በመቶ የኢኮኖሚ የእድገት ድርሻ ላይ እንዲደርስ ማስቻሉን ከኢንዱስትሪ ሚኒስቴር የወጡ መረጃዎች ያሳያሉ። ባለፉት 3 ዓመታት የኢትዮጵያ ታምርት ንቅናቄ ውስጥ መልሰው ስራ እንዲጀምሩ የተበተኑ ሰራተኞች እንዲሰባሰቡ እና ምርታማነት እንዲያድግ ከፍተኛ ድርሻ እንዲወጡ ሆኗል። ከዚህ በተጨማሪ 13800 አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። በሀገር ውስጥ ምርታማነት እያደገ በመምጣቱ $3 ቢሊዮን ገደማ ወጪ ለማስቀረት ተችሏል። 5 ሚሊዮን የሥራ ዕድል መፍጠር፣ የኤክስፖርት ገቢን $9 ቢሊዮን ማድረስ፣ ምርታማነትን 80 በመቶ ከፍ ማድረግ፣ የሀገር ውስጥ ገቢን ወደ 60 በመቶ ማሳደግ በአምራቹ ዘርፍ በ10 ዓመት መሪ ዕቅድ ላይ የተያዙ ግቦች ናቸው።